ስልጤ ኪንግ እንዴት ነህ? ሰላም ነህ? አላህ በማታየው ነገር ይምላል። አላህ በማታየው ይምላል ወይ? መውጫ ጠፍቶበት ነው፣ በሩ ጠፍቶበት ነው። ፎሾ ይሰማል። ስልጤ ኪንጉ ይሰማል። እኔ እኮ አልኳችሁ አውቃለሁ። ገብቶ መውጫ ጠፋበት። አንተ ራስህ በላመንከው በፍጡር ነርቨስ ሆንክ። አላህን ከኔ ጋር አወዳድሮ አንተ ራስህ በማታየው ትምል የለ አንተስ በፍጡር ትምል የለ ይለኛል። ስለዚህ አላህና እኔ እኩል ነን ማለት ነው። እኔም እኮ ጥያቄ እሱ ነው። እኔ ፍጡር ስለሆንኩኝ እሺ በፍጡር አንድ እንበል ማላ አይፈቀድም በኛ። አላህ ከኔ ጋር እኩል ነው ማለት ነው። ስለዚህ አላህ ከኔ ጋር እኩል ነው። በማይረባውም በሚረባውም በዝም ብሎ ተራ ነገርም እየማለ ባለማያቸው ነገሮች ምሎ እየዋሸኝ ነው አይደለም። እኔ ከዋሸው ለምሳሌ የፈጠርኳቸው አጋንንቶች ወይንም ደግሞ የፈጠርኩትን ኢብሊስ እጁ ይሰበር ቢል እኔ ከዋሸው እንደዚሁን ምንድን ነው እሱ? ኢብሊስን እኔ ወረድ አላየውም እኮ አይቼውም አላውቅም፣ አላየሁትም። ምንድን ነው ለእኔ ጥቅም ውስጥ ይሄ? እኔና ኢብሊስ ምን እንጠቃቀማለን? ቡስ ድምፄ ይሰማል? እዚህ ላይ እኔ አንድ ጥያቄ አለኝ፣ ሁሌ ግራ የሚገባኝ። አይ ቲንክ መካ የምትባለው ከተማ ዘላለማዊ አይደለችም አይደለ? ከጊዜ በኋላ የመጣች ነች። አላህ ደግሞ በመካ በአገር ሲምል እናየዋለን። ሁቺዝ እኔ አሁን እመኑኝ በአዲስ አበባ እያለሁ እኔ አሜሪካን ያለሁት በአዲስ አበባ ምላለ ብል ሂዝ ጆክ ነው የሚሆነው። ልክ እንደዛ ሁሉ ሱራ 91 ላይ አላህ በመካ ምላለው በመካ ብሎ በቅንፍ ያስገቡበት እነሱ ናቸው። አክቹዋሊ እንትኖቹ ሙፈሲሮቹ በዚህ ሀገር እምላለው ይላል። ያ ሀገር ፍጡር ከሆነ ከጊዜ በኋላ የተፈጠረ ከሆነ እንዴት ነው ታዲያ ይሄ ቃል ያልተፈጠረ ነው የሚባለው? ዘላለማዊ ባልሆነ ነገር እንዴት ይምላል አላህ? ኧረ ከዛ ይከፋል። አንተ ከዛ ይከፋል። ቆይ መካ አይሻልም? እንደውም ጥበብ በተሞላበት ቁርአን እምላለሁ ይላል። ኮፒ ሊንኩን ከፍ አድርጉት። ኔትወርክ አስተካክል ቦስ። ምናልባት ኔትወርክም ከሆነ ይሰማ መሀል ላይ መቆራረጥ አለ ትንሽ ብረ ኮስት ያንተ ይሆናል። አይ መሀል ላይ መቆራረጥ አለ እሱ ጋር። እሺ ሱራ 36:2 አንዴ ክፈተው። 36:2 ኦኬ። 36 አላህ እኮ በጣም ነው የሚቀልደው። ያለህን ቀልዳውን ላሳያችሁ። ጥበብ በተሞላበት ቁርአን እምላለሁ ይላል። አሁን ጥበብ ያለው ቁርአንን ከሆነ ጥበብ የተሞላበት ከሆነ ምንድነው ጥበቡ ብለን ስንል እስቲ አሁን እንዴት ብሎ ነው በቁርአን አያዎቹ እያንዳንዱ ቁርአን ተብለው ይጠራሉ። ይቅራ ከሚለው የመጣ ስለሆነ ቁርአን የሚለው እንትኑ ራሱ ማለት ነው። ጥቅል መጽሐፍ ማለት አይደለም። ቁርአን ማለት በእነኚህ በፊደላቶቹ ይምላል ማለት ነው። ያሲን በሚል ይምላል። ሱራ 2:223ን ክፈተው። በዚያውን ሲምል ለእኔ ምንድን ነው እውነት የሚያስጨብጠኝ? ጥበብ ነው ብሎ ይህንን ይምልልኛል። እውነት ነው ብሎ ከዛ በዚህ ይምላል። 2:223 ኒሳኩም አሁን ይሄንን የአላህ ቃል ፍጡር አይደለም፣ ዘላለማዊ ነው። ከዘላለሙ አላህ ይሄንን እንዲህ እያለ ይምል ነበረ። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ እያለ ይምል ነበረ። ይሄ ማላ ምንድን ነው እሱ? ይህ አሁን ዘላለማዊ ፍጡር ያልሆነ 4:34
ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ተብሎ አላህ የሚምልበት ጥበብ ተብሎ የሚባለው? ይሄ እንዴት ነው? ይሄ እንዴት ጥበብ ሊሆን ይችላል? ለፈጣሪ እንኳን ለፈጣሪ ለፍጡር ጥበብ ይሆናል ወይ? በዚህ እምላለሁ ሲለኝ ምንድነው እሱ እያለኝ ያለው? አላህ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። ከፊላቸውን በከፊሉ ላይ በማበላለጣቸው ወንዶች ገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች ናቸው። አላህ ባስጠጋቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የምትለው በቅንፍ የገባኝ ምቷቸው። ቢታዘዟችሁ በእነርሱ ምቷቸው። ቢታዘዟችሁ ለእነርሱ ላይ መንገድን አትፈልጉ ይላል። ምንድነው እሱ? ይህ አሁን ምንድነው ጥበቡ? ይሄ ምንድነው ጥበብ የሆነው? በዚህ ሲምልልኝ ማለት ነው። ይሄ ፍጡር ያልሆነ የአላህ ባህሪ ሲባል ማለት ነው። ዘላለማዊ ሆኖ ይሄ ምኑ ነው የሚያስደስተው? ጥበብስ እንዴት ነው የሚባለው? ይሄ በዚህ ምሎስ እንዴት ነው እሱ ማለት በቃ ትልቅዬ ነገር ብዬ ማምነው አላህን ማለት ነው። ዋው አላህ ምሏልና በጥበብ ስለዚህ አይዋሽም። ምንድን ነው? ቀልድ እኮ ነው የሚመስለው። በእነዚህ ማስመለው ወይ እኩያዎች የሆኑ ቁቶ ግችማዎች እያለ ሲምል ማለት ነው። ይሄ አሁን ሉክ ፍጡር ያልሆነ የአላህ ባህሪ ነው። እንግዲህ ይሄ ፍጡር ያልሆነ ነው። ይሄ የአላህ ባህሪ ነው። የአላህ ባህሪ ከሆነ ደግሞ ኢተርናል ነው። ፍጥረትን ከመፍጠሩ በፊት ምን እያለ ይምል ነበር ማለት ነው? ባህሪው ስለሆነ ቃሉ ጡተ ጉችማዎች እያለ ብቻውን ይምል ነበር። ለማንም ይምለው ማላ እስከሆነ ድረስ ዘላለማዊ እስከሆነ ድረስ ያ ማላው ደግሞ ፍጥረትን ሳይፈጥር ይምል ነበር ማለት ነው። ፈረስ በሌለበት ይምል ነበር። ጡተ ጉችማዎች ሳይኖሩ ብቻውን ይምል ነበረ። በፈርጅ ራሱ ይምላል። ነፋው እያለ ፈርጅ ውስጥ ምክንያቱም ፍጡር አይደለም ከማለ እንግዲህ አስበው። ምንድነው ጥቅሙ ነው ያልገባኝ። ለእኔ ምንድነው የሚሰጠኝ ጥቅሙ? ለእኔ ምንድነው የሚሰጠኝ ጥቅሙ? እስቲ አሚር አሊ ቢመልስልን ጥሩ ነው። እንኳን ሰላም መጣህ አሚር አሊ፣ እንዴት ነህ ወንድማችን? እስቲ ማይክን ክፈት። እንኳን ደህና ቆያችሁኝ። ሰላም ነው? እንዴት ነው? አለን ይመስገን። እንዴት ነው? መስገን አለው አላህ ይምላል አይደለ ወንድማችን? አዎ ይምላል። በሰይጣን ይምላል? ለምን አይምልም? ፍጡር አይደለ ሰይጣን? ስለዚህ በሰይጣን ይምላል ማለት ነው አላህ። እዚህ ላይ አጠያየቀ ራሱ ችግር አለበት። ሰይጣን ማለት ባህሪ ነው። ሰይጣን ባህሪ ነው። የአላህ ፍጡር ጅን ነው እና በሰይጣን ምሎ አንተ ታምነዋለህ አይደለ? ሰይጣን ባህሪ ነው አልኩህ እኮ ወንድሜ። አሁንም ማስተካከል እኮ ሰይጣን ይሙት ብሎ አንተ ታምነዋለህ። እንግዲህ ተመልከቷቸው። ሰይጣን ባህሪ ነው አምላካችን ሰይጣን ባህሪ ነው። ቀጥልፉ ተቋርጣል ያለ የእነዚህ ሰዎች አምላክ እንግዲህ ተመልከቱ። በሰይጣን ይምላል። ችግር የለውም። በጋኔን አድርግለት ይውልለት። በጋኔን አድርግለት። በጋኔን ይምላል። በአጋንንት መጀመሪያ ቆስጠንጢኖስ ጋር እንጨርስ። አይ ሰይጣን ስለ ባህሪ ነው ምናምን ስላት ሌላ ገጽታ ውስጥ ከሚገባ አፈጣጠራቸው ስለሆነ በአጋንንት ይምላል ወይ በጋኔኖች? ሰይጣን ባህሪ እሱ መጀመሪያ ላይ ተሳስቻለሁ ብሎ ከዛ በኋላ ቀጣይ ከእናንተ በአጋንንት ይምላል ወይስ አይምልም ነው ጥያቄው። እስኪ መልሰው። ቆስጠንጢኖስ ጋር ብጨርስ ደስ ይለኛል።
ቆስጠንጢኖስ ዘይር ዝም ብሎ ሳያውቅ ዝክር ምናምን የምትባለው ምንም አይኑ አውቄ ያለውና ነገር ሳያውቀው ዝም ለምን ቆይ አይደለም ቆስጠንጢኖስ ቆስጥዬን ቆይ ጨርሳ ምንድን ነው የተሳሳተው? ቆስጠንጢኖስ ቆስጥዬ ጋር እንጨርስ። ምንድን ነው የተሳሳተው? አትደረብ ምንድን ነው የተሳሳተው? ምንድን ነው የተሳሳተው? ምንድን ነው የተሳሳተው? ለምን ትደነግጣለህ? እኔ መች ተሳሳት አልኩኝ? ደግማ ይችን ቃል እንዳትጠቀማት። መሐመድ የሄራ ዋሻ ውስጥ ሲጨመቅ ነው የደነገጠው። ምንድን ነው የተሳሳተው? ሌላ ጉድጓድ ውስጥ አትግባ። እኔ ልጠይቅህ፣ ቆስጠንጢኖስ የጠየቀህ ልጠይቅህ። አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? ቆስጠንጢኖስ አይዞ እፎይ አይዞ እነሱ ጋር እንጨርስና ከዛ በኋላ አይዞ ሄድና መሐመድን በለው። ባህሪ የሚባል ነገር የለም በእስልምና የትኛውም ቦታ ላይ ሴጣን ማለት ባህሪ ነው የሚል አስተምሮ የለውም፣ አልመጣም። ልንሞግትህ እንችላለን። እንደዛ የሚል ቁርአን ውስጥ ሴጣን ማለት ባህሪ ነው የሚል የለም። እኔስ ፎዚ ደግመሽ ገብተሻል፣ ትመልሻለሽ። ኦኬ አሁን ልመልሽ ትችያለሽ። ኦኬ አላህ በማታዩ ይምላል አይደለ? አላህ በፈለገው ይምላል። እኛ የሱ ፍጡሩን ግን በአላህ ብቻ ነው የምንምለው። መልካም መሐላው ባህሪው ነው። ሙስሊሞች ወላ ከዚህ ከረከሰ ሰይጣን ተመሳሳይ ባህሪው ነው ወይ እየተደረባችሁ ነው? መሐላው ባህሪው ነው ወይ? አላህ ባህሪ ነው። መሐላው ባህሪው ነው ወይ? መሐሉ መማል ያላ ባህሪ ነው ወይ? አዎ አልኩ እኮ አላህ ይምላል በፈለገው። እኛ በምናየውንም በማናየውንም ይምላል። ነገር ግን አንተ በሰይጣን ይምላል የምትለው አንዴ መማል አዎ ይምልናል ባህሪው ነው ብላለች። ያላ ባህሪ ነው። ያላ ባህሪ ፍጡር ነው ወይንስ ፍጡር አይደለም? ስለምን ፍጡር ነው? ስለመማሉ ነው የምጠይቀኝ? አላህ በማየውና በማላየው የሚላል ወይ ነው አንተ ጥያቄ? ባህሪው ነው ብለሽኛል። መማል ባህሪው ነው ብለሽኛል። ተስማምቻለሁ። መሐላ ባህሪው ነው አይደለም? ባህሪው ነው። ይሄ ባህሪው ፍጡር ነው ፍጡር አይደለም? ጥያቄ ነው። እንዴ አንተ እንዴት አላህ ፍጡር ነው ለማለት ነው? እኔ እንዴ አልገባኝም እኮ። ይሄ አላህ ባህሪ ፍጡር ነው ፍጡር አይደለም? ወይንስ ፍጡር ነው ወይንስ ፍጡር አይደለም በይ። ፈጣሪ ነው ወይንም ፍጡር ነው በይ። ምኑ ነው ፍጡሩ? ምኑ ነው ፍጡር አይደለም? ያላህ ባህሪ አላህ ፈጣሪ ነው። የምን ፍጡር ነው የምትለው? እናመሰግናለን። ስለዚህ ፍጥረት ሳይፈጠር በማታዩት እምላለሁ እያለ አላህ ይዋሸኝ ነበር ማለት ነው። አላህ እኛ በምናየውም በማናየውም በጨለማም እምላል። አንተ በሰይጣን በሽንት የምትለው እሱ ፖለቲካ ነው። እዛ የተጻፈውን ነው ማንበብ አለብህ እንጂ ሰይጣን ብሏል። አዳምጪ። እያለከለኩ በሚሮጡ ፈረሶች እምላለሁ እያለ ገና ፈረሶች ሳይፈጠሩ ይምል ነበረ። የሉም እኮ ፈረሶች ውስጥ ሳይሮጡ ሮጡ በሚል ማለት ነው። ባህሪው ስለሆነ ባሌሉበት ሁኔታ ላይ እየማለባቸው ነበር፣ እየዋሸ ነበር ማለት ነው። ሳያለከልኩ ባለከለኩት ብሎ ባልነበሩት ነገር እየማለ ነው። ምክንያቱም ባህሪው ፍጡር ካልሆነ አስቀድሞ ሲምል ነበር ብለሽኛል። ባህሪው ነው ፍጡር አይደለም ብለሻል። ለማን ነው የሚምለው? ባህሪው ከሆነ ፍጥረት ሳይፈጠሩ እሱ ዘንድ ካለ አላህ በፈጠራቸው ነገሮች አላህ በፈጠራቸው እምላል። በጨረቃም ሆነ በሁሉም እምላል። አላህ በፈጠረው ማለት ነው። ኦኬ ከሱ በታች ለምንድን ነው የሚመላው? እሺ ላቅልልሽ። ከሱ በታች በሆኑ ነገሮች ለምንድን ነው የሚመላው? ከሱ በታች ምንድን ነው?
ሊጠፉ በሚችሉ በተራ ነገሮች ለምን የሚምለው አላህ? ሊጠፉ ምን በኢየሱስ ጥያቄውን ማስረድተን መልሱን ከእናንተ መጠበቅ እኮ በጣም ዝገት። አዩብ አዩብ አንዳንዴ ጥያቄ ማስረድተን መልስ እንዲሰጡ መጠበቅ በጣም ዝገት ነው። ከራሱ በሚያንስ መማሩ ለሌስ ምን ሊያስጨብጥ ማሳመር አለባችሁ እናንተ ናችሁ። በሰይጣን ይምላል በሽንት ቤት ይምላል እያለችው ያልተጻፈውን ታነባለችው እናንተ ናችሁ። ጥያቄውን አስተካክላችሁ መጠየቅ ነው። ይሄ ሲጀመር እኮ ጥያቄ አይደለም። ቢያንስ ጥያቄውን ብትቀይሩ ብታስተካክሉ። ይምላል አይደል? ምን በምታዩ ይምላል አይምልም? በምታዩ ይምላል አይምልም? እኔ በማላዩም ይምላል አልኩ አልካርኩም። ጎበዝ። በምታዩም በማታዩም ይምላል። ሴጣንን ታይዋለሽ? ሴጣንን ታይዋለሽ? አንተ ማወቅ አለበት። እዛ ቦታ እኮ ሰይጣን በሰይጣን ምላሉ ብሎ የተጻፈ ነገር የለም። አንተ የምታውቀው ነገር የለም። ምን የማውቀው ነገር የለም። ዝም ብለህ በማለማየው ይምላል። በማለማየውም ከማለ ሴጣን ያያል። ሴት ነው ያመጣህ ያለው አንተ ሴት። ምክንያቱም ሴጣኑ ራሱ አየዋለሁ ጓደኛሽ ስለሆነ አቡ አይደር ያሰለመው ሴጣን ወይንም ባለቤትሽ ሊሆን ይችላል። አቡ አይደር አጋንንትና ስለሚያለው ብሎ የለ ኡስታዝ፣ እሱም ጂኒና ስለሚያለው ብሏል። ሜይ ቢ ፍቅረኛችሁ ሊሆን ይችላል። ሴቶቹን ወሲብ ያደርጋቸዋል ብሎ አቡ አይደር ስላስተማረ እናንተ ቤተሰብ ናችሁ፣ ልትተዋወቁ ልታያዩ ትችላላችሁ። ለዚያ ነው የእኛ ጥያቄ። ግን ምንድነው እሱ በእነኛ አካላት ምሎ ለእኔ ምንድነው እውነታ የሚነግረኝ ነው። በእነኚህ ተራ ነገሮች ምሎ አላህ ምንድነው ለእኔ እውነት የሚያስጨብጠኝ? ለእኔ ምንድነው እውነት የሚያስጨብጠው? በቃ እንዳለ ብሬኖች ዳርገዋቸዋል። በጣም ተጫውተውባቸዋል። በኢየሱስ ኡስታዞቹ እዛ መጽሐፍ ቅዱስ ላይ እንደፈለጋቸው በቃ የሆነ ከዚህ ብለው ይሸውዳሉ። ምንም ትርጓሜ አያመጡም። በራሳቸው ዝም ብለው ይቀደዳሉ። በቃ ይህንን ኡማ ዝም ብለው እንደ በግ ነድተውታል። የራሳቸውን አስተምሮ ምንም የሚያውቁት ነገር የለም። ማልቀስ ብቻ ነው በቃ የሚያውቁት። ማልቀስ፣ ድራማ መስራት፣ የድራማው ባለቤት መሆን። እንደዚህ ነው በቃ የቀረጿቸው። ተጫውተውባቸዋል። በኢየሱስም እኔ ለእናንተ ለእኛ ራሱ ቴራፒ ያስፈልገናል እኮ ከእናንተ ጋር ማውራታችን፣ እናንተን እንትን ማድረጋችን በቃ ጀስ ልክ የአይምሮ ታማሚዎችን እንትን እንደማድረግ እኮ ነው የሆነብን። መመለስ ከቻልክ መመለስ፣ ካልሆነ እያንዳንዱ ፖለቲካ ለመስራት እየየ ብቻ ነው እየየ ብቻ ማለት ነው። ይሄ አይሆንም አይሆንም። እየየ ማለት አዋጥ ፖለቲካ ለመስራት ይሄ በጣም ግልጽ ስቴትመንት ነው። የሚታይ ተብሎ ራሱ አላህ ራሱ ኤግዛምፕል የሚያለከልኩ ፈረሶችን ካመጣ የሚያለከልኩ ፈረሶች የሚታዩ ከሆኑ መጸዳጃ ቤትም የሚታይ ነው። በሚታዩ ነገሮች ብሎ በፈረስን ከጠራ በሽንት ቤት የማይመለበት ምንድን ነው? ሪዝናል ምክንያት ምንም ምክንያታዊ አይደለም። በማታዩት ደግሞ ካለ እነሱ መላእክት እንደው ካሉ መላእክት አይታዩም ብለው የሚታዩ ደግሞ ኔትወርክ አይሰማም። ቀጥል ቁስ ትቆራረጣለህ። አይ በግልጽ እዚህ ጋር እንግዲህ ተመልከቱ። በምታዩትም ነገር እምላለሁ አለ። በምታዩትም ስንባል እንግዲህ ሁላችሁም እዚህ ውስጥ ሙስሊሞች አላችሁ፣ ክርስቲያኖች አላችሁ አይደለም? ስለዚህ አሁን በዚህ ሰዓት ምን እያየን ነው? ሽንት ቤት እያየን ነው። ማሰራ አያደርግም። ተው ሽንት ቤቱ ፖይንታችን አለ። ዋናው እሱ ይህን በዚህ መማሉ ነው ያው የሚገርመኝ። እስቲ ቦስ አለ፣ ቦስን ጠይቀው። ቁርአን ብቻ ነው የሚቀበለው ቦስ፣ ሐዲስ አይቀበልም። እስቲ ኡስታዝ ናቸው፣ ተቀበሏቸው። እንኳን ደህና መጣ ቦስ። መልካም። ዛሬ መሐላ ላይ እያወራ ነበር። ያለ መሐላ
ኦኬ። ስለዚህ በዚህ በቁርአን ውስጥ አላህ በተለያዩ ነገሮች ይምላል አይደለ? ያ ኦኬ። ቁርአን ውስጥ የተጠቀሱ እነኚህ ማላዎቹ አላህ የሚምልባቸው የአላህ ቃል ናቸው ብለህ ታምናለህ? ግባይ ስለኛ ሳይሆን አልሰማም። ላይ ግባና ሰይጣን እንትን እግዚአብሔር በምን ይምላል? አልሰማም። ወላሂ በራሱ ርስ በራሱ እስኪ አማን ዝም በል ተቋርጦ ነበር ድገመለት። ኦኬ። አሁንስ አሁን ቀጥል። አሁን መጣል። ቀጥል። እኔ አልሰማም እንዴ ቦስ? አሁን ጥሩ። ኦኬ። ተቋርጠ ነበር። እሺ አላህ በተለያዩ ነገሮች እንደሚምሉ ተስማምተናል። እነኚህም አላዎቹ አላህ እንደሚምልባቸው የተናገራቸው እንትኖች የቁርአን ክፍሎች የአላህ ቃል ናቸው ብለህ ታምናለህ? ይሄ ነው። መልካም። እነኚህ የአላህ ቃል አላህ ባህሪው ናቸው ይሰራል እኮ ባህሪው ናቸው ብለህ ታምናለህ ያለ። ኦኬ። አልሰማም እንዴ? የተወሰነ ላግ አድርጎ ነበረ። ይሰማል ግን ኮፒ ሊንክ ታብ አድርጎ የተወሰነ ላግ ያደርግ ነበር መሀል ላይ። እሺ ሜቢ አብዱልፈትህ ነው የሚለው። ሰላም ነው። ባላ መጣ። እንኳን ደህና ቆያችሁ። መልካም። አዲስ ትቀበላለህ አንተ? አዎ በሚገባ። መልካም። አላህ በተለያዩ ነገሮች ይምላል አይደለ? አዎ ይምላል። ኦኬ። በማለማየው ነገር ለምሳሌ በምንድን ነው የሚምልልኝ? አንተ አሁን ማየት የማችለው ሴጣን ጂንን ራሱ ማየት አችልም አይደለም? እሱ ግን ማየት ይችላል። ኦኬ። ስለዚህ በሴጣንና በጂኖች ሊምልልኝ ይችላል። ሴጣን የሚባል ፍጥረት የለም፣ ጂን ነው ያለው። እሺ፣ በጂኒ ይምልልኛል። አው እሱ ፍጡሩ ነው እኮ እንደፈለገ ማድረግ ይችላል። ምን ብሎ ነው የሚምልልኝ? በጂኒ እውነት ብዬሃለሁኝ። ያው ጂኒ ምስክሬ ነው ብሎ ነው የሚምለው። ምንድን ነው እሱ? ዋሻው ጂኖች ይሞቱ ብሎ ነው የሚምለው። ምን ብሎ ነው የሚምለው በጂኖች? እዛ ጋር ተጻፈው ምንድን ነው? እስኪ አንብበው። ጂኒዎቹን ኦልሬዲ አሁን ከማታያቸው አንዱ ጂኒዎች ናቸው አልከኝ። ስለዚህ በጂኒ ምሎ ለእኔ ምንድን ነው ቁም ነገር የሚያስጨብጠኝ? ጂኒ ኦልሬዲ ራስ አልከኝ እኮ በጂኒዎች እዛ ጋር እኮ በተጻፈው ማለት ነው። ወደኋላ አድርገውና ጀምረህ አንብበው ምን እንደሚል በምን እንደሚምልና በምን እንደማይምል መናገር ይችላል። አንተው ራስ ነገርከኝ እኮ ከማላያቸው ነገሮች አንዱ ጂኒ ነው አልከኝ። ስለዚህ በጂኒ ምሎ ምንድነው ጥቅሙ ነው እያልኩ ያለው። እኛ ከማናያቸው ውስጥ ማለት ነው። ብዙ ነገር አንተ የማታየው ነገር ስንት ነገር አለ እኮ። እሺ በማለማየው ነገር ምሎ ምንድነው ጥቅሙ? እኔ አላየውም እኮ ያንን ነገር። ካላየሁት ለእኔ መማሉ እውነት ይሁን ውሸት በምን አውቃለሁኝ ስለማላየው? አንብበው ከመጀመሪያ አንብበውና እንትን ነበረው ያው ተከፍቶልሃል። ዝቅ አድርገው ወደኋላ እስቲ አንብበው። አንብበለት።
አንብበው ዝም ብለህ ከጀመረ ስለ አጣቢ አጅ በስተቀር የለውም ኃጢአተኞች እንጂ ሌላ አይበላም ይባላል። በምታዩትም ነገር እምላለው በማታዩትም ነገር ይላል። አሁን ወንድማችን ማለት ይሄ ቁርአን ነው ወይ አለ? ሐዲስ ነው ቁርአን ነው? ይሄ ቁርአን ነው ወይስ ምንድነው? ሰላሳ ሰግዳት ታቅም እንዲ 30 ሰግዳት ቀራው ምን የቁርአን ክፍል ጸሎት እኮ ብታረጉበት ነው እየሰገዳችሁ። አይ ቲንክ በአማርኛ ስለሆነ ግራ እየገባችሁ ነው። በአረብኛ ታቆታላችሁ ዜማውም ደስ ስለሚል። አይደለም አንድ ነገር እኮ አልገባህ አይደለም? ይሄ ቁርአን ነው ወይስ አይደለም? ይሄ ቁርአን ነው ወይስ አይደለም? ይሄ መጽሐፍ ይሄ ሐዲስ ነው። ይሄ ቁርአን አይደለም ጽሁፉም አይደለም። ስለዚህ ይሄው የታተመውም ትርጉሙም የተሰራው በሼህ ሰይድ መሐመድ ሰዲቅ ነው። ትርጉሙ የተሰራው በአሳታሚው ድርጅትም ነጃሺ አሳታሚ ድርጅት ነው። ከዚሁ ላይ ቀጥታ ይሄው ልክፈትልህ። ይሄው እግዚአብሔር ለያገባው ወይ እግዚአብሔር አግብቷል አሉ ዛሬ። አይ ወሃቢያ ተመልከት። ይሄው ሱራ 69 ቁጥር 38 39 ላይ እንዲህ ይላል፣ በምታዩትም ነገር እምላለሁ በማታዩትም ነገር ብሎ ይናገራል አላህ ሱብሃነሁ ወተዓላ። ያው ልክ ነው። እኛ ማናየው እሱም ብዙ ነገር አለመማል ይችላል። ሁሉ ነገር አዋቂ ነው። ከዛ ውስጥ ደግሞ ከማይታዩት ውስጥ ደግሞ ሰይጣን ነው አይደል? ሰይጣን የሚባል ነገር የለም ብራዘር። እሺ ኢብሊስ ጂኒ ወይ ጂን በለው ጂን። አሁን የሰውም ሰይጣን እኮ አለ። ያላመነ ሰው ሰይጣን ተብሎ ይጠራል ታውቃለህ? እሺ ችግር የለውም። በጂኒ ይምላል። በፈጠርኩት ሁሉ ነገር እምላለሁ ብሏል። ሁሉ ነገር ስለዚህ ተመልከቱ፣ የሙስሊሞች አምላክ በጂኒ ይምላል። እናመሰግናለን። እንግዲህ እነሱ ደግሞ በጂኒ የሚምለውን አካል ያምኑታል፣ ይከተሉታል። እውነት ነው ምላችሁ ኢብሊስ ይሙት ብሎ ሲምል አስብ። እውነት ብያችኋለሁ መኑኝ። ኢብሊስ ይሙት አልዋሸውም ብሎ አላህ ሲል እውነቴን ነው ምላችሁ። ኢብሊስ ምስክር ነው። ሴጣን ጂኒ ምስክሬ ነው። አጋንንት ምስክሬ ነው። ከዋሻው አጋንንት አለ። ይኸው በቃ ካልዳነ ይሙት ብያችኋለሁ። በውሸት ስለሚምሉ ሱናኔ በመጃ 2098 ላይ በውሸት በሌላ ሃይማኖት ውስጥ ሆነው የሚምሉ የማሉትን ይሆናሉ ብሏል ሙሐመድ። ሰዎች በየቀኑ ደግሞ በውሸት ይምላሉ። ለምሳሌ ዋሽተው ምን ይላሉ? እጄን ይስበረው እግሬን ይስበረው እኔ እንዲህ ካደረግኩ ይላሉ። ይሆናሉ ብሏል ነብዩ። ግን አይሆኑም። እጄን ይስበረው ብለው እጃቸው አይሰበርም። ለምሳሌ እስቲ አንብበው ሐዲሱን ሱናኔ በመጃ 2098 ሁላችሁም መረጃ ያዙ። ሱናኔ በመጃ 2098 ግሬዱ እንደምትመለከቱት ሳሂ ነው። እኛ ክርስቲያኖች ደይፍ ምናምን የሚባል መረጃ አንይዝም። እሺ ኢት ዋዝ ናሬትድ ዳት ጣቢት ቢን አድሃክ ሰይድ ጣቢት ቢን አድሃክ የሚባለው እንዳለው the messenger of Allah እንዲህ አሉ። ምን አሉ? whomever takes an oath to follow a religion other than Islam telling a deliberate lie he will be as he said ማንም ሰው ምን ቢል ሌላን ሃይማኖት ለመከተል ብሎ ቢምል ያለውን ይሆናል ብሏል። ሙስሊሞች ነብዩ መሐመድ። ስለዚህ አሁን እንዴት ነው እሱ? ለምሳሌ ጄ ሰበር ብሎ ቢምል ያንን ይሆናል ማለት ነው። የፈጠነ እንዲህ ቅንጥስ ይላል። ማል አንችልም። በፍጡር መማል አንችልም። በሰው ልጅ በእናት በአባት መማል አንችልም። ገባህ አይደለም? ብዙዎች እየዋሹ አልሆኑም እኮ ግን እንደዛ መማላቸው አልሆኑም። ስለዚህ ሙሐመድ ዋሽቷል ማለት ነው። እዚህ ጋር እንደዛ ነው የሚሆኑት ብለዋል እኮ። ስለዚህ ዋሽቷል ማለት ነው ሙሐመድ። ሙስሊሙ ነው። በእናንተ አማልክቶች መማል አንችልም። አንድ ነገር ልንገር። ቆይ
እኮ የዋሹ ሰዎች ይምላሉ። ስለዚህ እስከሆነ ድረስ አንድ ሰው አሁን በእናንተ አማልክት ሙስሊም ሳይሆን ሙስሊም ሆኖ በእናንተ አማልክት ከማለ ያ ሰው ይከፍራል። ታውቃለህ፣ መማል አይችልም። ከአላህ በስተቀር እኛ በምንም መማል አንችልም። እሺ እንደዛ ከሆነ አንድ አዲስ ልስጥህና የአንተን ኢሳ ነብይህን በደንብ አስተውል። የአንተ ኢሳ ነብይህ አይነ ስውር ነበር ማለት ነው። እንዴት? ነብይህ ኢሳ አይነ ስውር ነው? አይን አለው? አይን አለው። በሙሐመድ ንግግር መሰረት አይነ ስውር መሆን አለበት። ሱናኒ መጃ 21:02 ላይ እቺን አዲስ እናንብባት እስቲ። እሺ ፈታን በልባት እስቲ። ሱናኒ መጃ 20:02 ላይ እንዲህ ይላል It was narrated from Abu Huraira that the Prophet said አቡ ሁሬራ እንደዘገበው ነቢ መሐመድ እንዲህ አሉ ኢሳ ቢን መርያም saw a man stealing and said ኢሳ ቢን መርያም ሰው ሲሰርቅ አየና እንዲህ አለ Did you steal? ሰርቀሃል አለው He said no by the one besides whom there is no other God በአላህ እምላለሁ ከእርሱ ውጭ በሌለው ኢሳ said I believe in Allah በአላህ እምናለሁ and I do not believe what my eyes see የአይን ያዩትን አላምንም አለ ኦኬ ኢሳ አይኑን ያምነዋል አያምነውም? ድገመው አብዱልፈት ድገመው ኢሳ አይኑን ያምናል አያምንም? በአይኑን በራሱ አይን ነው የሚያምነው። ሲያንበበል ድጋም እናንብብለት። መልካም እሺ እንዲህ ይላል ኢሳ ቢን መርያም ሶ ኤማን ስቲሊንግ ምን አለ ኢሳ ቢን መርያም አንድ ሰው ሲሰርቅ ተመለከተ እና እንዲህም አለ ዲድ ዩ ስቲል አለው እንዲህም አለው ምን አለው ሰርቀሃል ብሎ ጠየቀው ሂ ሴድ እንዲህም ብሎ መለሰለት ኖ አልሰረኩም by the one besides whom there is no other God ከአላህ ውጪ በሌለው በእርሱ እምላለሁ አልሰረኩም ማለት ኢሳ ሴድ እንዲህም አለው ኢሳ I believe in Allah በአላህ እምናለሁ and እናም I do not believe what my eyes see አይኔ ያዩትን አላምንም አለ ሶሂህ ነው ግሬዱ አላህ ኢሳ ያንተ ነብይ አይኑን ያምናል እዚህ ጋር ለማለት የፈለግኩ ከአላህ ውጭ በሆነ ነገር አልምልም ለማለት ከአላህ እንጂ ባላህ እምልልሃለሁ ለማለት ፈልጎ ነው። ከአላህ እሺ ሰርቀሃል ወይ ሲለው ነው እኮ ባላህ እምልልሃለሁ የሰረቀው አልሰረኩም አለ። ባላህ እምልልሃለሁ አልሰረኩም ነው ያለው። ባላህ እምልልሃለሁ አልሰረኩም አለ አይደለ? ኢሳ ደግሞ ምን አለ አይኔን አላምንም ብሎ እሱም አላህ እንደሚያምንና አይኑን እንደማያምን ተናገረ አይደለ? እና ያላየውን እንዴት ሊያምን ይችላል? ሐሳይ ነበረ ሰርቀሃል ያለው ሰርቀው ነው ወይ ሲለው አይ አልሰረኩትም ባላህ እምላለሁ አለ። እኔ እስከ አይኔን አላምንም ያለው ለምንድን ነው ታዲያ? አይኔን አላምንም ያለው የናሱ አይን ነው እስከ ሲሰ እንትን እንዳልሰረቀው እንደሰረቀው ለማረጋገጥ ነው አይኔ እምላለሁ ያለው። ካላየማ እኮ ካላየማ ወረድ ቆይ ካላየማ በመጀመሪያውንም እኮ ካላየ አላየውም ነው እንጂ ማለት ያለበት አይኔን አላምንም ሰርቀኸዋል ወይ ለማለት ሰርቀኸዋል ወይ አንተ አሁን ሰርቀኸዋል ወይ ስለ አይኔ ያልሰረኩትም ማለት ይችላል አይደለም እስካላየው ድረስ አዳምጣ እስካላየው ማመን አልችልም ነው በቃ አጭር መልሴ ነው። እስካላየው ከሆነ እኮ ችግር የለውም እስካላየው ድረስ ቢሆን ችግር የለውም። ኢሳ እኮ ያለው አይኔን አላምንም ነው ያለው። በአይኔ እስካላየው ነው እኮ አይደለም ማንም የሚለው አይደለም እንደዛ አይደለም የሚለው በእናትህ ያየሁትን አይኔ አላምነውም። አላህ ከኔ በላይ ትልቅ ነው ያያል። አይኖች ያዩትን አላምንም እያለ ወደ አማርኛ ተርጉምለት ሜቢ ካልገባው ቻጂቢቲ ያዩትን አይኖቼ አላምንም እያለ እየካደ እኮ ነው። ለምን እናልፈዋለን? አይቶት እኮ ነው አላምንም አይኔን ብሎ አይኑን ካደ። ምንድነው እሱን ጥለው ወዳጃችን ያለ እኮ ነው ምንም አዋቂ አይደለም ለማለት ነው።
ሰው ፊት ለፊት ገድላትን ዘረገፈልክ ምራን ጋር ሂድ ብራዝ አየና 10,000 ሰው ፊት ለፊት አየና በደንብ አስተውሉ። አይቶ ምን አለ? አይኑን እየካደ ነው። ቀጥል አንብበው። እሺ ኢሳ ብን መርያም ተመልከት፣ ወንድማችን በደንብ አዳምጥ። ክርስቲያን ስላለ ብቻ ውሸት ነው ብለህ አታስብ። ተመልከት፣ አዳምጥ። አዳምጥሽ ኢሳ ብን መርያም አንድን ሰው ሲሰርቅ አይቶ ሰርቀሃልን ብሎ ጠየቀው። ምን አይቶ? አንድ ሰው ሲሰርቅ ይኸው አይቶት፣ አንድ ሰው ሲሰርቅ አይቶታል። ይሄ ሰው ሲሰርቅ አይቶታል። ከዛ ሄደና ሰርቀሃልን ብሎ ጠየቀው። ከዛ አይ ከእርሱ ሌላ አምላክ በሌለበት እምላለሁ አልሰረኩም አለ። ማ እሱ ይሄ ሰውዬ። ከዛስ ኢሳ እንዲህ አለ መለስ ብሎ እኔ በአላህ አምናለሁ፣ አይኖቼ የሚያዩትን አላምንም። ኢሳ ለምትከተሉ ካዳ አይኖቹ የሚያዩትን ማያምን ከሆነ ይሄ ነብይ ሊሆን አይችልም። እያየ ማያምን ከሆነ አይኖቹን ሊሰቅሉ ይመጡ ማለቱ ራሱ ውሸት ነው ማለት ነው። አመለጠ ምናምን የሚባለው አላህ አስወሰደው የሚባለው አይኑም እንኳን ማመን አያምንም ውሸት ነው ማለት ሐዋርያቶቹንም አያምንም ደቀ መዛሙርቶቹን በእስልምና ያሉትን ማለት ነው። አይቶ በዚህ መጠን ታይ የእናንተ ኢሳ የሚባለው ነቢይ በዚህ መጠን ያየውን እንኳን የሚጠራጠርና የሚክድ ከሆነ አይኑን ነቢይ ሊሆን አይችልም። በጣም አስቂኙ ነገር ሙሐመድስ ቢሆን ኖሮ ምን ያደርጋል? እንደዚህ ሲሰረቅ ቢያገኝ አቡ ዳውድ 44 10 አንዴ ክፈተው። ሙሐመድስ ኢሳ በደንብ አስተውሉ። በአይኑ አይቶ ሲሰርቅ አይቶ አይኑን ካደ አላምንም ብሎ ሙሐመድ ደግሞ እናየው እስኪ ሲሰረቅ እንዴት እንደሚሆን አንብበው። በጣም ሰቅጣጭ ሐሰን ነው የኛው ያኛው ሰው ነው ሐዲሱን ያዙ አንብበው። ስክሪንሾት ማድረግ የምትፈልጉ ሰዎች ይኸው ሱናን አቢ ዳውድ 44:10 ላይ ነው። ግሬዱም እንደምትመለከቱት ሐሰን ነው። ሰቅጣጭ ሐዲስ ነው። በደንብ እያዳመጣችሁ እንግዲህ ናሬተር ጃቢር ኢብን አብደላህ እንደዘገበው a thief was brought to the prophet አንድ ሌባ ወደ ነብዩ አመጡ። he said kill him ግደሉት አለ መሐመድ። the people said ሰዎችም እንዲህ አሉት he has committed theft ስርቆት ነው የፈጸመው ብለው ሰዎች ነገሩት። ሜሴንጀር ኦፍ አላህ የአላህ መልእክተኛ እንዲህ ያለ ከዛም cut off his hand እጁን ቁረጡት አለ። so his right hand was cut off ቀኝ እጁን በደንብ አስተውሉ ቆረጠ። ከዛ ሌባ መጡለት ምን አለ? ግደሉት ነው ያለው። አላየም ገና ሳይሰማ ገና ሌባ ሲያመጡለት መሐመድ ምን አለ? ግደሉት። ከዛ ያለ መልእክተኛ ሰርቆ እኮ ነው ሲሉት ቀኝ እጁን ቁረጡ አለ። ቀኝ እጁ ተቆረጠ። ቀጥል። እነዚህ ሰዎች አሁን ሰርቆ ነው ባይሉት ኖሮ ይህን ሰው የሰረቀ ሰው ያለምንም እንትን አስገደሉ ነበር ማለት ነው። ኦኬ እሺ እንቀጥል። he was brought a second time ለሁለተኛ ጊዜም አመጡት and he said kill him በድጋሚም ግደሉት አለ። the people said እንዲህም አሉት በድጋሚ he has committed theft አሉት ስርቆትን የፈጸመው አሉት። ያላ መልእክተኛም እንዲህ አለ ከዛ cut off his foot እግሩን ቁረጡት አሉ። so his left foot was cut off ለሁለተኛ ጊዜ ባመጡት ጊዜ ግራ እግሩን ቆረጡት። he was brought for a third time ለሶስተኛ ጊዜ አመጡት and he said ለሶስተኛ ጊዜ ግደሉት አለ መሐመድ። the people said እንዲህ ያሉት ሰዎቹ he has committed theft አሉት ለሶስተኛ ጊዜ ነገሩት። አሁን ሜሴንጀር ኦፍ አላህ እንዲህ አለ መልሶ ድጋሚ so he said cut off his hand እጁን ቁረጡት አለ። so ቀደም ቀኝ እጁ ተቆርጦ ነበር። አሁን ደግሞ his hand left hand እጁ ተቆረጠ። so he was brought
ፎርስ ታይም እኔ በምኑ ነው እንግዲህ ሁለት እጁ ተቆርጧል፣ አንድ እግሩ ተቆርጧል። አስተውሉ፣ ሁለት እጁ ተቆርጧል፣ አንድ እግሩ ተቆርጧል። ለአራተኛ ጊዜ ደግሞ አመጡት። በምኑ ነው የሰረቀው? ግን እኔ ግራ ገባኝ። ቀጥል። he was brought for the fourth time ለአራተኛ ጊዜ መጣ። እያንከበከቡ አመጡት። and he said ለአራተኛ ጊዜ ግደሉት አለ። የሚገርማችሁ the people said አሁንም ለአራተኛ ጊዜ he has committed theft አሉት። አረ ሰርቆትን የፈጸመው አሉት። ሜሴንጀር ኦፍ አላህ ያላ መልእክተኛ he said cut off his foot አለ። የቀረው እግሩ አንድ እግር ብቀረው እሷም ተቆረጠች። በቃ እንደዚህ ብርጭቆ ነው የሆነው። እንዴ ነው ከአንዳንድ ተቆራረጠ፣ እግሩ ተቆረጠ፣ ሁለቱም እጁም ተቆረጡ። ቀጥል። ደግሞ ግደሉት ይላሉ በመጣ ቁጥር። እኔ በጣም የገረመኝ ፋውን ነው። ድጋሚ መጣ እኮ አምስተኛ ጊዜ መጣ። በንፉቅቄ ሄዶ ነው የሰረቀው በአፉ። ኧረ ለመንፏቀቅም እኮ የሆነ እጅን እንኳን መደገፍ አለብህ እኮ። በምኑን የሰረቀው? አሁን ድጋሚ ሀዲስ ተረት እንደሆነ በዚህ ነው ማወቅ ያለባችሁ። በቃ ሂሲ ተቆረጠ፣ ቀኝ እግሩ የቀረችው እግሩ ተቆረጠችና he was brought for 5 time ለአምስተኛ ጊዜ መጣ። እያከበከብ አመጡት። ከዛ ግደሉት አለ። ድጋሚ ለአምስተኛ ጊዜ ግደሉት አለ። እንግዲህ ተመልከቱ፣ ግደሉት ተባለ። ከዛ በኋላ so we took him away and killed him የዚህ ሰው ነፍስ አበቃች፣ ተገደለ። ከዛስ we then dragged him እንዲህ እየተጎተተ ነው የተወሰደው and cast him into a well ወደ ገንዳ ውስጥ ጣል ነው and throw stones over him በሱም ላይ እንደው ይቅር ይበላቸው ድንጋይ ጨመሩበት። በቃ ቀኝ እጁን ወስደው ቀኝ እጁን ቆረጡ። ለሁለተኛ ጊዜ ዘውለት ሲመጡ ግደሉት አላቸው። አረ ያለ መልእክተኛ ሰርቆ እኮ ነው አሉት። ቀኝ እግሩን ቁረጡ አለ። ለሶስተኛ ጊዜ ዘውለት መጡ። ግደሉት አለ። አረ ያለ መልእክተኛ ሰርቆ እኮ ነው ሲሉት ግራ እጁን ቁረጡ አለ። ለአራተኛ ጊዜ ዘው ሲመጡ ሰውየውን ግደሉት አለ። አረ ያለ መልእክተኛ ሰርቆ እኮ ነው ሲሉት ግራ እግሩ የቀረችውን ቁረጡት አለ። አምስተኛ ጊዜ ዘው ሲመጡ ግደሉት አለ። ሰዎቹ በቃ የሚቆረጥ የለውም ካሁን በኋላ ብለው ሸኙት። ይሄ ሰውዬ መቼም ፈንጃም ካይሞን አለበት አይደል? ፈንጃም ካይሞን አለበት። ከስተቱ ማይማር ፈንጃም ካይ ብቻ ነው ይባላል እንዴ? ከምክሞ ቀረሱት እኮ እንደ ፂም ነው የቆረጡት። እንደ ፂም ነው ያስተካከሉት ዙሪያውን። ሁለት እጅ ሁለት እግር ከባድ አጎቴ ነው አለ። ስድስተኛ ምት እንዲሆን እየኮነ ነው። ስድስተኛማ ቢመጣ ኖሮ እንትኑ ነበረ እግሮቹ መሀል እሱን ካልቆረጡ እሱን ነው የሚቆርጡት። ሌላ ምን የለም ካሁን በኋላ የሚቆረጥ። ተማፎይ በምኑ ነው የጎተቱት? እሱን ይዘው እኮ ነው እንደዚህ የጎተቱት። በቃ ምን ነው እንጂ እጁን ይዘው አይጎተቱት። ያ ሶስተኛውን ነው የተያዘው በእርግጠኝነት። እኔስ እንግዲህ መሀላን ተመልክተናል ዛሬ። አላህ እንደሚምል ታምናለህ? አላህ በሽር አዎ። መሀላ ምንድን ነው? እንግዲህ መሀላ ምንድን ነው?
መሐላ ሁለት ነገር ነው። አንዱ መራገጫ፣ ሌላኛው ደግሞ መስፈራሪያ ነው። አሁን በማይረቡ ነገሮች በተራ ነገሮች አላህ ከማለ እንዴት ነው እሱን የሚያረጋግጥልኝ? ምፈራውስ እንዴት ነው? በተራ ነገር ምን አይነት ተራ ነገር ምሎ ነው? ለምሳሌ በሚያለከልክ ፈረስ ሊምልልኝ እንደምን ጥቅም አለው? እንደዛ ብሎሃል። በዛ ያለ መስረጃ እንደዛ የሚል ቆስጠንጥኖስ አለ ብሎኛል ቅድም። በሚያለከልክ ፈረስ ይምላል አለኝ። በምን እንደሆነ አላውቅም። እስቲ ላሳየው። እሺ አሳየን፣ አውራበታለን። እስቲ አንበባትች ምን ትላለች? እስቲ አንተን ብዙ ስለማይታይ እንትን ያለብኝ ነው። ችግር የለውም። ያው አሁንም አይታይህም? አረ ኔትወርክ እንትን ያለብኝ ያልኩ እንጂ ይታያል። እሺ ያለከለኩ በሆኑት ፈረሶች እምላለሁ። እያለከለኩ ሯጭ በሆኑት ፈረሶች እምላለሁ ይላል። እንዴ አላህ የማን ነው መሰለኝ? አህያዎች ፈረስና አህያ ለካ እኩል ናቸው። አንተ ትበል እንጂ አላህ ይጠብቀኝ። ስማ የሴጣን ድምፅ ሲሰማ አይደል አህያ የሚጮኸው? ዝም ትላለህ እንዴ? ደግሞ ቀወጠው እና እኔ በውስጤ አንተ ማሰማት አለብኝ። አንተ ብትበር ፈረስ ያለከልካል፣ ግን ሲሮጥ እንዴት ነው አጎቴ? እናንተ አካባቢ በጣም ጥሩ። ምን አለ መሰለህ፣ አንተ የሆነ ልጅን የጠላት ልጅ ከሆነ ወደ የማትወደው ቦታው ከሆነ የምትፈልገው አንተ የምትቀርጸው በዛ ስለምትወስደው ነው። አንተ እንደዛ ይመስል እንጂ አሁን እያለከለኩ ሯጭ ፈረስ ማለት ለምሳሌ ለዲን ተብሎ ጂሃድ ተደርጓል፣ ጦርነት ተደርጓል አይደለ? ኦኬ። ከዚህ መሃል ላይ አይ ላስረዳህ ነው ያለው። ይሄ የወረደበት አንቀጹ ላይም ታሽኛው እኔ ብዙ እውቀት የለኝም፣ ግን ፈረሶች ለምሳሌ አልኩ እኔ እንደ አምነት ነግሬህ ያለው የራሴን ማለት ነው። እሺ መስረጃም ጠምናም ብለው ድረስ ብዬ ነው። ፈረሶቹን እያለከለኩ ደክመውን እንኳን ለዛ ጂሃድ ለዲን የተደረገውን ነገር እንትን ብለው ጀብድ ነገር ከሰሩ ለምሳሌ ኻሊድ ኢብኑ ወሊድ ባል ሰምተው ከሆነ የሱ የፈረሱ ታሪክ አይደለምና ሰልሞ ስንት ነገር ይር ከዛ በፊትም ፈረሱ በጣም ኃይለኛና ኻሊድ ኢብኑ ወሊድን ተው ትልቅ ጉድጓድ ምዘል ጀግና ፈረስ ነበረች። የሰው ጭንቅላት ቀቅሎ የበላ እኮ ነው። ኻሊድ ኢብኑ ወሊድን ትጠራለህ። ስለዚህ በእንደዚህ አይነቶችን ፈረሶችን በሆኑ እምላለው ቢል አላህ እንግዲህ እነዚህ ፈረሶች ለእምነት ያላቸው ቦታ ለእምነቱን ለማሸነፍ የሚያሳዩት እንትን ነገር ነው። ኻሊድ ይኸውልህ የሰው ጭንቅላት ቀቅሎ የበላ መጨረሻ በራብ ጠኔ ተሰቃይቶ የሞተ ነው። ጀግና ምናምን ብለህ እንትን ስትለው እዛው ታሪኩንም ለሰዎች የጠቆምክ እንድትሄድ ጀግንነቱ የሰው ጭንቅላት ቀቅሎ በመብላት ከሆነ የሰው ጭንቅላት ቀቅሎ የበላ ሰው ነው። አሁን ጀግና የሚለው ሰው በደንብ አዳምጡ። የሰው ጭንቅላት ቀቅሎ የበላ ሰው ነው ኻሊድ ኢብኑ ወሊድ። አንተ ይገርማል። አንተ በቃ አዎ አንተ ደስ እንዲልህ በቃ እንድታሸንፉኝ ወሃቢዎቹ መጽሐፍ አንብባቸው። አዎ እየልቀበላቸው አይደል? እንግዲህ ስህተት ነው። አይ ወሃቢያ ብቻ አይደለም በሻፊ መዛብ ውስጥ ይታመናል። የሻፊ መዛብ ደግሞ አንተ ታምናለህ። እኮ ያለ ተብሎ የሚወራ በሙሉ አንተ ያልከው ነው ማለት ነው። ኢማም ነዋዊን አትቀበልም? እኔ ነዋዊ አልቀበልም እንኳን አልኩም። ነዋዊም ሻፊዒም የሻፊ መዛብ ውስጥ አለ እኮ ካደ የሰው እንትን መብላት ከተራብ ካለ እኔስ ኻሊድ ኢብኑ ወሊድ ግን ምንም ዝና ቢኖረውም መጨረሻ ላይ አሟሟቱ አስከፊ ሁኔታ ነው የሞተው። በራብ ጠኔ ነው የገደሉት ራሳችሁ ሙስሊሞቹ። አሟሟቱ እንደዛ ያለ በሽር ታውቃለህ? አልሰማም።
ወጣን። ያ የሰው ጭንቅላት ቀቅሎ ምን የበላ ሰው ነው። ፕላስ ደግሞ በጣም ጨካኝ ሰውዬ ነበረ ካሊድ ብን ወሊድ። በዚህ ፈረስ መማሉ በራሱ እስልምና ምን ያህል እንትን እንደሆነ የሚያሳይ ነው ማለት ነው። ተራ እምነት እንደሆነ በአንድ ጨካኝ አረመኔ ሌሎችን ለማስፈራት የሰው ጭንቅላት ቀቅሎ በሚበላ አላህ ከማለ ምናል መጽሐፍ ቅዱስ ላይ እነኚህ በኃጢአታቸው ምክንያት የሰው ስጋ የሚበሉ አይደል ለበዕላም ጣዖት የሚሰዉ በኃጢአታቸው ምክንያት ህፃናቶቻቸውን አርደው የበሉ ቀቅለው እንደበሉ ያ ማለት ነው ካሊድ ወሊድ። በብሉይ ኪዳን ላይ የኃጢአታቸው ውጤት የሰው ስጋ ቀቅለው እንደበሉት ካሊድ ኢብን ወሊድ ግን ለጀግንነት ለሀያልነት የሰው ጭንቅላት ቀቅሎ የበላ ሰው ነው። ደህና ደሩ። ይበቃናል። ይበቃቸዋል። እንከፍታለን። እኛ ጋር ይምጡ። ኮስጤ ትንሽ እንቆያ። እሺ እንዳልክ ችግር የለውም። ቃል ስጋ ሆነን ፎሎ ያላደረጋችሁት ፎሎ አድርጉት። 50 ኬ ሊገባ ትንሽ ነው የቀረው። ለትላንቱ ደግሞ በጣም ሁላችሁንም በጣም እናመሰግናለን። በአገልግሎት ሁላችሁ የምታግዙን ኮፒ ሊንኩን ሼር የምታደርጉልን በጣም እናመሰግናለን። የዛሬው እንደተባባልን ባገኛችሁት ይህ በተለይ ውርደቱ ውሸቱን በሁሉም ቦታ ላይ ፖስት እንድታደርጉት እውነታውን የማያውቅ እውነታውን እንዲያውቅ እንድታደርጉልን እንፈልጋለን። በጣም እናመሰግናለን። እፎይ ጊዜን ስለሰጠን ስለምታዋረዳልን እናመሰግናለን። ግልጽ አድርጎ ሰው እያወቀ ስለሆነ ደግሞ የትልቅ ነገር ነው። እናመሰግናለን በጣም ሻው። መልካም አደርጎስ ኑ በቃ እኔ ጋር ከፍታለሁ።